የቅድስት አርሴማ ቤተክርስቲያን የከበረችበትና የሥጋዋ ፍልሰት የተከናወነበት ዕለት ይከበራል ማለት ነው። እናታችን ቅድስት አርሴማን በተለይ በሀገራችን ኢትዮጵያ ውበት ደምግባቷ ይሄ ቀረሽ የማይባል እጅግ ውብና መልከ መልካም እንደሆነች ይነግረናል። ታዲያ ተነስታም እድሜዋ 15 ዓመት በሞላ ጊዜ ወደ ገዳም እንደገባች እናያለን። በዚህ እናትና አባቷ ለአቅመ ሔዋን በደረሰች ጊዜ ሊያጯት በተነሱ ጊዜ እኔ ምድራዊ ሙሽራ አይደለሁም የክርስቶስ ሙሽራ እንጂ ብላ ለቃ የወጣችውንም ይህንን ጥያቄ ንጉስ ቢያቀርብላት ዞር ብላ ብታይ የጨው ሐውልት ሆና እንደቀረች እናያለን ማለት ነውና ስለዚህም በክርስትና ሕይወት ወደ ኋላ መዞር ወደ ኋላ መመለስ ሞት እንደሆነ ያስተምሩናል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንኳን ለታላቋ ለሰማዕቷ ለቅድስት አርሴማ ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። በዕለቱ ታስበው ከሚውሉ ሌሎችም ቅዱሳን በዓላት በሰላም በጤና አደረሳችሁ አደረሰን። ይህ ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። እንደሚታወቁ እንግዲህ ወደ እናንተ ይበጃል ይጠቅማል የሚለውን እያደረሰን መሆኑ ይታወቃል። እናንተም ከኛ ጋር እኛም መርጣችሁ ከኛ ጋር ስለሆናችሁ ከልብ እያመሰገንን ዛሬ ደግሞ እግዚአብሔር አምላክ ቢፈቅድና ቢረዳን ጽኑ ሰማዕት ታላቅ የእምነት አርበኛ ቅድስት አርሴማን ዓመታዊ ክብረ በዓልን ምክንያት በማድረግ ስለ ሰማዕቷ ስለ ቅድስት አርሴማ በጥቂቱ ከገድላት እንዲሁም በቤተ ክርስቲያናችን ዓመታዊና ወራዊ ቅዱሳን በዓላትን ከሚዘክረው ስንክሳር ድርሳናትን መልኮችን እየገለጥን እንማማራለን ማለት ነው። ከስሟ መነሻ አድርገን ተጋድሏን አብረን የምናይ ይሆናል። እናንተም ከኛ ጋር ከሆናችሁ ታተርፉበታላችሁ። እስከ መጨረሻው ድረስ ይህንን ፕሮግራም እንድትከታተሉ በአክብሮት እየጋበዝኩኝ በቀጥታ ወደ መርሃ ግብሩ እገባለሁ ማለት ነው። ጽኑ ሰማዕት ቅድስት አርሴማ መጀመሪያ ከስሟ መነሻ ከማየታችን በፊት ሰማዕት ማለት የሚለውን እንመልከት። እስቲ በመጀመሪያ ሰማዕት የሚለውን እንመልከትና ወደ ቀጣዩ እንሄዳለን። ሰማዕት የሚለው ከግዕዝ ግስ የተገኘ ቃል ሲሆን ቀጥተኛ ትርጉሙ ሰማዕት ማለት ምስክር ማለት ነው። ሰማዕትነት ማለት ደግሞ ምስክርነት ነው። ሰማዕት ምስክር ካልን ሰማዕትነት ምስክርነት፣ ሰማዕታት ካልን ደግሞ ምስክሮች የሚለውን ትርጉም ይሰጠናል ማለት ነው። ከዚህ ጋር በተያያዘ እንግዲህ ሰማዕታት ማለት የተሰዋ ራሱን መስዋዕት ያደረገ ማለት ሲሆን የዚህም የምስክርነት ዋና መሰረቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሆነ በማቴዎስ ወንጌል ምዕራፍ 10 ቁጥር 32 ያለውን ቃል ስንመለከት ምንድነው የሚለው? በሰው ፊት የሚመሰክርልኝን በሰማይ በአባቴ ፊት በመላእክቱ ፊት እመሰክርለታለሁ፣ በሰው ሁሉ ፊት የሚክደኝን ግን በሰማይ አባቴ ፊት በመላእክቱ ፊት እክደዋለሁ ብሎ የተናገረው ታላቅ ቃል መነሻ አድርጎ ከመጀመሪያው ሰማዕት ከአቤል ጀምሮ እስከ 144,000 ሕፃናተ ቤተልሔም እነዚሁም የበራኪው ልጅ ካህኑ ዘካርያስ በቤተ መቅደስ በመሠዊያ ቦታ ሰማዕትነትን የተቀበለ እንደዚሁም እስከ ልጁ መጥምቀ መለኮት ቅዱስ ዮሐንስ ሰማዕትነትን የተቀበለ በተጨማሪም በአራተኛው መቶ ክፍለ ዘመን ከዚያም በፊትም የነ ቅዱስ ጴጥሮስ ሊቀ ሐዋርያት እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ሐዋርያትን በተጨማሪም በሶስተኛና በአራተኛው መቶ ክፍለ ዘመን ያ የወርቃማው ዘመን በተለይ ሰማዕትነትን የተቀበሉበት ዘመነ ሰማዕታት ብለን በምንጠራበት ዘመን ጀምሮ እንደነ ቅዱስ ጊዮርጊስ እንደነ ቅድስት አርሴማ እንደነ ቅዱስ ቂርቆስ እንደ ቅድስት ኢየሉጣ በእኛም ዘመን በተለያዩ ስፍራዎች ሰማዕትነትን የተቀበሉ በግብፃውያንና በኢትዮጵያውያን መካከል በተለይ ብዙ ሰማዕትነትን የተቀበሉ ምስክር የሆኑ ታላቅ ክብር የተሰጣቸው በቤተ ክርስቲያናችንም
በሰፊው የሚጠቀሱ አሉ ማለት ነው። ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስማቸውንና የሰማዕትነት ዜናቸውን በመጽሐፈ ስንክሳራቸው እንዲሁም በገድላት በድርሳናት በመልካቸው በሰፊው ተጽፎ ይገኛል ማለት ነው። ታዲያ የቤተ ክርስቲያን ታሪክ ጸሐፊ የቂሳሪያው ሊቀ ጳጳስ የነበረው አውስቢያውስ እንዳለው የሰማዕታት ደም የክርስትና ዘር ነው ይላል። ታዲያ በእነሱ ተጋድሏቸው ስማቸው በዜና ገድላቸው እንደተጻፈ አዳዲስ ሰማዕታትም በየዘመናት ሲነሱ ሲቀበሉ እነርሱንም ከሰማዕታት ቁጥር እየደመረች ቤተ ክርስቲያን ተጋድሏቸውን እያስተማረችን ስለ ሰማዕታት ስታስተምረን የነሱን ታሪክ ብቻ ሰምተን እንድናልፍ ብቻ ሳይሆን ስለ ሰማዕታት ስንሰበክ ተተኪ ሰማዕታት ቤተክርስቲያን እንደሚያስፈልጋት ጭምር ነው የምታስተምረንና ታዲያ ሰማዕትነትን በሁለት ከፍላ ቤተክርስቲያናችን ታስተምረናለች ማለት ነው። የመጀመሪያው ሰማዕት ዘእንበለ ደም ነው። ደም ከማፍሰስ በመለስ ያለ ሰማዕት ማለት ነው። ያለ ደም ሰማዕትነትም ያለ ሲሆን ይሄውም ሃይማኖትን በመመስከር እውነትን በመናገር እንደዚሁም ያለ ጥፋታቸው ስደትን፣ እስራትን፣ ግዞትን፣ ስድብን፣ ነቀፌታን፣ መታሰርን ሲደርስባቸው ይህንን በአኮቴት እና በትዕግስት የሚቀበሉ ቅዱሳን ተጋድሏቸውን ሲፈጽሙ ሰማዕትነት ይህንን ሰማዕት ዘእንበለ ደም ብላ ትቀበላለች ማለት ነው። ይሄ ያለ ደም ስለ ክርስቶስ ፍቅር ከሀገር ሀገር መሰደዳቸውን ርስታቸውን እየተቀሙ እየተገረፉ ያለምንም በደላቸው ስለ ስሙ መከራን የተቀበሉ ማለት ነው። ሌላው የደም ሰማዕት ደግሞ የሚባሉ አሉ። ደማቸውን ስለ እግዚአብሔር ፍቅርና ክብር ስለ ቤተ ክርስቲያን ሲሉ ያፈሰሱ ማለት ነው። እነዚህም የሰማዕትነት ደረጃ የመጨረሻው መገለጫ ነው ማለት ነው። ስለ ክርስቶስ ፍቅር ብለው የከፈሉት ማለት ነው። ይኸውም ታላቁ አባታችን የሶሪያው ሊቅ እመቤታችን በውዳሴ ማርያም ያመሰገናት ማለት ነው። በውዳሴ ማርያም ዘሐሙስ ላይ ተጠቅሶ እንደምናየው ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ስለ እግዚአብሔር ደማቸውን አፈሰሱ፣ ስለ መንግሥተ ሰማያት ደግሞ መራራ ሞትን ታገሱ ተብሎ የተነገረላቸው ቅዱሳን ሰማዕታት ስለ ክርስቶስ ፍቅር ብለው ደማቸውን እያፈሰሱ በመጋዝ እየተሰነጠቁ እንደ ሽንኩርት እየተከተፉ እንደ ጎመን እየተቀረደዱ እንደ ገል እየተከሰከሱ እንደ ሰም እየቀለጡ ለተራበ አናብስት እየተሰጡ በአደባባይ በከተማ ላይ በሰረገላ እየተጎተቱ ጺማቸው እየተነጨ ጥርሳቸው እየወለቀ ስለ ክርስቶስ ፍቅር ብለው ስለዚች ርቲት ስለሆነችዋ ቅድስት ሃይማኖት ዋጋን የከፈሉ ሰማዕታት በደም የተቀበሉ ናቸው ማለት ነውና ስለዚህም የሰማዕትነት ምስክርነትን ስናይ የሰማዕታት ምስክርነታቸው ስለ ክርስቶስ ብለው ስለ እምነታቸው ብለው የመሰከሩበት ታላቅ ተጋድሎ ነው የምናየው ማለት ነው። ይህንን ሰፋ ያለውን በሚቀጥለው ጊዜ የምናነሳው ሲሆን የሰማዕታት ምስክርነታቸው ስለ ክርስቶስ ፍቅር ብለው ዓለም በየትኛውም አጋጣሚ በምታዘጋጀው ወጥመድ በማታለያ ያልተሸነፉና ያልወደቁ ናቸው። ምክንያቱም ዓለም ብዙ ማታለያ ነገሮችን አዘጋጅታ ልትጥላቸው ብትሞክር ነገር ግን የትኛውንም ጥቅማ ጥቅም ሳይቀበሉ ይልቁንም ስለ ክርስቶስ ፍቅር ብለው ድል የነሱ ስለ ክርስቶስ ፍቅር ዋጋ የከፈሉ ቅዱሳን ሰማዕታት ናቸው ማለት ነው። ብዙዎቹ ካንገታቸው ላይ ያለውን ማኅተብ እንዲበጥሱ ያደረጋቸው ምድራዊ ሹመትና ዝና ጥቅማ ጥቅም አታሏቸው እምነታቸውን ለቀው የተመለሱ ዓለምን ወደው ጥለው የሄዱ ብዙዎች ናቸው። ለምሳሌ ዴማስን ብንወስድ ከቅዱስ ጳውሎስ ጋር ሕይወት የሚሆኑን ወንጌል ለአገልግሎት ተመርጦ ሳለ ግን ከቅዱስ ጳውሎስ ጋር ከመጓዝ ይልቅ
ተሰሎንቄን አይቶ ወደ ኋላ ተመልሶ እንደገባ እናያለን ማለት ነው። በክርስትና ሕይወት መዞር ወደ ኋላ ማየት ሞት ነው ማለት ነው። የሎጥ ሚስትም እንደዚሁ ወደ ኋላ ብታይ የሰዶምና የገሞራን ታሪክ እንደምታዩት በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ጀምራችሁ ስታዩ ወደዚህ ከተማ ዞር ብላችሁ እንዳትመለከቱ ዕጣ ፈንታችሁ እንደነሱ ትሆናላችሁ ብለው መላእክቶች ሎጥንና ልጆቹን ሚስቱን ወደ ተራራው እንዳሻገሯቸው እናያለን። በእሳትና በዲን ባጠፋቸው ጊዜ ግን ዞር ብላ ብታይ የጨው ሐውልት ሆና እንደቀረች እናያለን ማለት ነውና ስለዚህም በክርስትና ሕይወት ወደ ኋላ መዞር ወደ ኋላ መመለስ ሞት እንደሆነ ያስተምሩናል ማለት ነው። በጥቂቱ እንግዲህ ስለ ሰማዕትነት ይህንን ካየን ዛሬም ባለንበት ዘመን ስለ ክርስቶስ ፍቅር በተለያየ ቦታ ላይ ስለ ማዕተባቸው መከራን የሚቀበሉ ብዙ እናቶች አባቶችን እናያለን። በሀገራችንም ጭምር ብታዩ ስለ አንገታቸው ላይ ስላለው መስቀል ክርስቲያን ብቻ ስለሆኑ ስላስቀደሱ በቤተ ክርስቲያን ስለተመላለሱ በየቦታው መከራና ፈተና ይደርስባቸዋል። ይህ ባለንበት ዘመንም ዘመነ ሰማዕታት ይባላል። ክርስቲያን የተጠላበት ብዙ መከራ የሚደርስበት ነው አሁን ባለንበት ዘመን ማለት ነው። አባቶቻችን ማዕተባችንን በአንገታችን ላይ እንድናስረው ሲያደርጉ በእጅ ላይ ማሰር በእግር ላይ ማሰር ችግር አልነበረውም። ነገር ግን እጅ ቢቆረጥ መኖር ይቻላል፣ እግር ቢቆረጥ መኖር ይቻላል። አንገት ተቆርጦ ግን መኖር አይቻልም። አንገቱ ተቆርጦ ለ15 ዓመት የኖረ የምናየው መጥምቀ መለኮት ቅዱስ ዮሐንስን ነው። ጌታችን ክንፍ ሰጥቷት 15 ዓመት ሙሉ ወንጌልን እንዳስተማረች እናያለን። ከዚያ ውጭ ግን አንገት ተቆርጦ መኖር አይቻልም። እምነትንም ስናይ ማዕተብ ሕይወታችን ነው፣ እምነታችን ነው ማለት ነው። አባቶቻችን ለዛ ነው ማዕተባቸውን ከምትቆርጠው ከናንገታችን ውሰደው ብለው ማዕተባቸውን ከናንገታቸው የተሰየፉት ሰማዕትነትን የተቀበሉት ማለት ነው። በግብጽ ላይም እንደዚሁ የተቀበሉት እነዚህን ሰማዕታትን በቅርቡ ማንረሳቸው ነው ማለት ነው። ስለ ሰማዕታት በጥቂቱ ይህንን ካነሳሁላችሁ ሰማዕት የሚለውን ካየን ቅድስት አርሴማ የሚለውን ደግሞ እናያለን። ቅድስና እንግዲህ የሚሰጥ ልዩ ማዕረግ ነው። ይህንንም በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ እንዳለ ጌታችን ትእዛዜና ሰንበቴን ለሚያከብሩ ጃንደረቦቼ እንዳለው በዚህ በትንቢተ ኢሳይያስ ላይ ትእዛዙን ሕጉን ለጠበቁ የሚሰጥ ቅድስና ነው። በቤተ ክርስቲያናችን ብዙ የቅድስና ማዕረግን የሰጠችዋል ማለት ነው። ሰማያዊና ምድራዊ ቅድስና ብላ ከፍላ ታስተምረናለች። ሰማያዊ ቅድስና የምንለው እንግዲህ ቅድስናን በሁለት የባህሪና የጸጋ ቅድስና ብለን እንከፍላለን። የባህሪ ቅድስና የሆነው የእግዚአብሔር የሆነው የራሱ ከሆነ ማንም ሊሰጠው የማይችል የባህሪው ቅዱስ የሆነው እግዚአብሔር አምላካችን ብቻ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እንዳስቀመጠው። ስለዚህም የጸጋ ቅድስና የምንለው ደግሞ ከርሱ የሚመነጭ ስጦታ ማለት ነው። ጸጋ ከርሱ የሆነ ቅድስና ደግሞ የጸጋ ቅድስና ነው። የመላእክቶችን ቅዱስ ቅዱስ እያሉ ደግሞ ዙፋኑን የሚያጥኑ እልፍ አእላፍ ቅዱሳን መላእክት ከ24ቱ ካህናተ ሰማይን እናያለን፣ ሱራፌልን ማለት ነው። ምድራውያን ቅዱስና ብለን ደግሞ የምናያቸው ደግሞ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን መካናት፣ ቅዱሳን ዕለታት እያለች ቤተክርስቲያን ከፍላ ታስተምረናለች ማለት ነው። ቅዱሳን ጻድቃን የምንላቸው ዓለምን ንቀው የላመ የጣመውን ሳይመኙ በዱር በገደሉ ጤዛ ልሰው ድንጋይ ተንተርሰው ዳዋ ለብሰው ጸባ አጋንንቱን ግርማ ሌሊቱን ድምፅ አራዊቱን እየታገሱ የሚኖሩ እነዚህ ቅዱሳን ጻድቃን ይባላሉ። ቅዱሳን ሰማዕታት የሚባሉት ደግሞ ሆዴ ምላ ደረቴ ቅላ ሳይሉ ጀርባቸው ለግርፋት አንገታቸው ለሰይፍ እየሰጡ እንደ ሰም እየቀለጡ እንደ ገል እየተከሰከሱ ያለ ፍርሃት በአላውያን ነገስታት ፊት ስለ ክርስቶስ እየመሰከሩ በየትኛውም ቦታ ላይ በምድራዊ ጨካኝ ነገስታት ፊት እንኳን ቆመው ስለ ቅድስት ቤተክርስቲያን ስለ ሕግና ስርዓት ያለ ፍርሃት የመሰከሩ ጣዖታትን ያደቀቁ ክርስትና እምነትን ያስፋፉ በደማቸው ታሪክን ጽፈው ያለፉ እነዚህ ቅዱሳን ሰማዕታት ይባላሉ ማለት ነው። ታዲያ ከዚህ መካከል ዛሬ የምናየው የእናታችን የቅድስት
አርሴማን ታሪክ ነው ማለት ነው። ታዲያ በዚህ ዕለት የታላቋ ሰማዕት የቅድስት አርሴማ ቤተክርስቲያን የከበረችበትና የስጋዋ ፍልሰት የተከናወነበት ዕለት ይከበራል ማለት ነው። እናታችን ቅድስት አርሴማን በተለይ በሀገራችን ኢትዮጵያ በዓመት 2 ጊዜ በሰፊው እናከብራለን። ይሄው ወር በገባ መስከረም 29 ሰማዕትነትን የተቀበለችበትን እናከብራለን። እንደዚሁም ደግሞ ታኅሳስ 6 ደግሞ ቅዳሴ ቤቷ የከበረበት እንደዚሁም ደግሞ የስጋዋን ፍልሰት የተከናወነበትን እናከብራለን ማለት ነው። ታዲያ የእናታችን የቅድስት አርሴማን ከስሟ መነሻ ስናደርግ ከአራት ያላነሱ ሀገራት በተለያየ ስሟን እናያለን ማለት ነው። ለምሳሌ ያክል ቅድስት አርሴማን ስናይ ሄርፕሪሲም ተብላ ትጠራለች። ሄርፕሪሲም ስትባል እንዲሁም ሪፕሲም ደግሞ ትባላለች። ሪፕሲም ደግሞ በተጨማሪ አርብሲም ወይም ደግሞ በእኛ ሀገር አርሴማ ተብላ ትጠራለች ማለት ነው። እናታችን ቅድስት አርሴማ የቅድስት አርሴማ በተለያዩ ሀገሮች በሰማዕትነት የምትከበርበት ሲሆን ከነዚህ መካከል በአርሜኒያ አፖስቶሊክ ኦፍ ቤተክርስቲያን፣ በጆርጂያ ኦርቶዶክስ ቤተክርስቲያን እንደዚሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚሁም ኮፕቲክ ኦርቶዶክስ ቤተክርስቲያን፣ ሮማን ካቶሊክ ቤተክርስቲያን፣ በአሜሪካ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት ትከበራለች ማለት ነው። የእናታችን የቅድስት አርሴማን ታሪክ ስናይ ከእናትና አባቷ ከደጋጎች ወገን የተገኙ ሲሆን አባቷ ከነገስታት ወገን ከመስፍኖች ወገን የተገኘ ሲሆን አባቷ ቴዎድሮስ ይባላል። እናቷ ቅድስት አትናሲያ ደግሞ ከካህናት ከሊቃነ ጳጳሳት ወገን የተገኘች ስትሆን ስሟም አትናሲያ ይባላል ማለት ነው። የእናታችን የቅድስት አርሴማ አባቷ ቴዎድሮስ እናቷ ቅድስት አትናሲያ ይባላል ማለት ነው። የተወለደችውም በ4ኛው መቶ ክፍለ ዘመን በ3ኛው መቶ ክፍለ ዘመን ብላ ያስቀምጠዋል ማለት ነው። ይሄውም እናታችን ቅድስት አርሴማ ትውልድ ሀገሯ ደግሞ በሮም ጣሊያን እንደሆነ እናያለን ማለት ነው። ስዕሏ ላይ ስናይ ደግሞ ቅድስት አርሴማ ዘአርመንያ የሚለውን ስናይ የመጀመሪያው ሰማዕታት ብሎ ከሚያስቀምጣቸው አርመንያ ማለት ነው። እናታችን ቅድስት አርሴማ ሰማዕትነትን የተቀበለችው በዚያ ስለሆነ ነው ማለት ነው። ታዲያ የቅድስት አርሴማን ተጋድሎ ስናይ በ3ኛው መቶ ክፍለ ዘመን ሲሆን የትውልድ ሀገሯ ሮም ጣሊያን እንደሆነ በሀገሯ ሌላ መጠሪያ ስም ሄርፕሪሲም በኢትዮጵያ ግን የምትታወቀው እንግዲህ አርሴማ ቅድስት አርሴማ በተለዩ ሀገራት እንግዲህ ትከበራለች ማለት ነው። እናታችን ቅድስት አርሴማ በስዕለት የተገኘች ናት። ሁለቱም ደጋጎች ሲሆኑ ነገር ግን ይላል ልጅ በማጣታቸው ለብዙ ዘመን እግዚአብሔርን ደጅ ጸንተዋል ይላል። ይልቁንም ቅድስት አትናሲያ እንደ ሳሙኤል እናት እንደ ቅድስት ሐና ሁሌም በቤተ መቅደሱ ደጅ ትማጸን ነበረ። እግዚአብሔርም ጽናቷን አይቶ ከብዙ ዘመን ጊዜ በኋላ የተባረከች የተቀደሰች ቅድስት አርሴማን ሰጣቸው ነው የሚለው። ሐና ሁልጊዜም በመቅደሱ እየተመላለሰች ደጁን እንደጸናች እንባን እንዳፈሰሰች ሁሉ ቅድስት አትናሲያም በመቅደሱ እየተገኘች እግዚአብሔርን ትማጸነው እንደነበረ እናያለን ማለት ነው። ሴትም ይሁን ወንድ ልጅን ስጠኝ እያለች ትለምነው ነበር። የእግዚአብሔር ፍቃድ ሆኖ ከገድሏ ላይ እንደምናየው ጥር 6 ልደቷ እንደሆነም ይነገራል ማለት ነው። በሮም ጣሊያን የተወለደችው እናታችን ቅድስት አርሴማ በንጽህናና በቅድስና እድሜዋ 3 ዓመት በሆነው ጊዜ በኋላ ወስደው በገዳም የቤተ ክርስቲያንን ትምህርት እየተማረች እንድታድግ ለደናግላን እናታቸው ቅድስት አትናሲያ እንደሰጡ እናያለን ማለት ነው። ታዲያ እናታችን ቅድስት አርሴማም የቤተ ክርስቲያንን መጻሕፍትን ብሉይ ኪዳንን፣ አዲስ ኪዳንን፣ ብሉያትን፣ አዲሳትንም ሌሎችንም የቤተ ክርስቲያን መጻሕፍትን አጠናቃ እንደተማረች እናያለን። ታዲያ ይህንን እየተማረች ካደገች በኋላ እድሜዋ 15 ዓመት ሲሆን ከገዳማውያኑ ከደናግሉ ጋር
ሰው ዓለምን ሁሉ ቢገዛ ቢነዳ ነፍሱን ካላተረፈ ምን ይጠቅመዋል እንደሚለው ሁሉ እናታችን ቅድስት አርሴማ ውበት ደምግባቷ ይሄ ቀረሽ የማይባል እጅግ ውብና መልከ መልካም እንደሆነች ይነግረናል። ታዲያ ተነስታም እድሜ 15 ዓመት በሞላ ጊዜ ወደ ገዳም እንደገባች እናያለን። በዚህ በገዳማዊ ሕይወቷም ደግሞ ለክርስቶስ ሙሽራ ሆና ክርስቶስን እያገለገለች ካሉት 57 ደናግል ጋር አብራ እንደኖረች እናያለን። ታዲያ በዚህ ሀገር ጨካኝና ክፉ መንፈስ የተተናወተው ማሄደረ ሰይጣን የነበረ ዲዮቅልጥያኖስ የሚባል ንጉስ እንደነበረ እናያለን። ክርስቲያንን የሚያሳድድ ታዲያ ይሄ ዲዮቅልጥያኖስ ሰይጣን ሹክ ብሎት ክፉ መንፈስ ተጠናውቶት በዚህ ሀገር ውስጥ እጅግ ያማረች መልከ መልካም የሆነች ሴትን ለራሴ ሚስት የምትሆን አምጡልኝ ብሎ በዙሪያ ያሉ አገልጋዮችን እንደላከ እናያለን ማለት ነው። ታዲያ ከዚህ ጋር ተያይዞ እናታችን ቅድስት አርሴማ በገዳማውያን ስትኖር አገልጋዮቹ ተልከው በየከተማው እየዞሩ ሴቶችን በሚፈልጉ ጊዜ እናታችን ቅድስት አርሴማ በገዳም ያገኟታል። መልኳም እንደ ፀሐይ የምታበራ እጅግ መልከ መልካም ስለነበረች በውበቷ ተማርከውና ተደንቀው እሷንም ስለው ወስደው ለንጉስ አቀረቡለት። በዚህ ጊዜ እቺ ለኔ ትገባለች፣ እቺ ለኔ ነው መሆን ያለባት ብሎ በኃይጸ ዝሙት የተነደፈ ነውና ቅድስት አርሴማን እንዲያመጡለት ትእዛዝን ሰጠ። ይህንን በሰሙ ጊዜ ስለ ክርስቶስ ፍቅር በዚህ በማቴዎስ ወንጌል በአንቀጸ ብፁዓኑ በተራራው ስብከቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ከ9ኙ አንቀጸ ብፁዓን መካከል አንዱ በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ የምናገኘውን ታሪክ ስናይ ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው መንግሥተ ሰማያትም የእነርሱ ናትና ይላልና ስለ ክርስቶስ ፍቅር ብለው የተሰደዱ ሰማዕታት ብፁዓን ናቸው ብሏል። ስለዚህም ስደት በብዙ ይተረጎማል ማለት ነው። አንደኛው ሰው ከሀገሩ ከቀየው ከእናት ከአባቱ የሚሰደደው በእረበ ስጋ ምክንያት እንጀራን ፍለጋ ከሀገሩ ተሰዶ ይወጣል። እንደዚሁም ደግሞ በጦርነት ምክንያት ነፍሱን ለማትረፍና ለማዳን ሰው ከሀገሩ ይሰደዳል። በተጨማሪም ደግሞ የመንፈስ ስደተኛ የሚባል አለ። ይሄውም ባለበት ቦታ ላይ የሚሰደድ ማለት ነው። ይሄ አራተኛው ስደት ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ስለ ጽድቅ ብሎ መሰደድ ነው ማለት ነው። ይህንንም እንግዲህ እመቤታችን ከልጇ ጋር ተሰዳ ስደትን ለቅዱሳን ባርኮ እንደሰጠ እናያለን ማለት ነው። ታዲያ ከዚህ ጋር ተያይዞ 57 ደናግል ቅድስት አርሴማን ጨምሮ እንግዲህ ከሮም ጣሊያን ወደ አርመኒያ እንደተሰደዱ እናያለን ማለት ነው። ስለ ክርስቶስ ፍቅር ብለው ተሰደው በዋሻ ተደብቀው በጾምና በጸሎት ተወስነው ይኖሩ እንደነበረ እናያለን። የነሱ መሪም አጋት ትባላለች ማለት ነው። እመምኔታቸው የምትመራቸው የምታጸናቸው ማለት ነው። ታዲያ በዛ በዋሻው ሆነው እያገለገሉ ወንዶች መነኮሳት ደግሞ ያለውን እየወጡ ዘንቢል እየታቱ እየሸጡ ቢኖሩም ነገር ግን በራብም ይፈተኑ እንደነበረ እናያለን። እንግዲህ በክርስትና ሕይወት እንደምታዩት ፈተና እጅግ ታላቅ ነውና እናታችን ቅድስት አርሴማ ታዲያ በዚያ በጸሎት በተጋድሎ እየኖሩ በዚያ በአርመን ደግሞ ያለ እንደዚሁ ጨካኝ ንጉስ ድርጣድስ የሚባል ንጉስ ክርስቲያኖችን የሚያሳድድ ይልቁንም በኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ ከኔ በቀር ሌላ አምላክ አታምልክ በሰማይም ሆነ በምድር ለማናቸውም ለተቀረጸው መሰብ ብሎ እንዳስቀመጠው ሁሉ አብርሃም የናቀውን በፀሐይ እነዚህን እያስቀረጸ ጣዖታትን ይዞ እኔ ለማመልከው አማልክት አምልኩ እኔ ለማመልከው አማልክት የማመልክ ቢኖር አዋጅ አስወጥቶ እየገደለ እያሰቃየ በግዛቴ ውስጥ የማያመልክ ቢኖር ሕጌን የተላለፈ ነውና ይቀጣል በማለት ብዙ መከራንም ያደርስባቸው እንደነበረ እናያለን ማለት ነው። ታዲያ በዚህ ሀገር እናታችን ቅድስት አርሴማ እንዳለችና ሌሎችም ደናግላን እንዳሉ ቢደርስባቸው ዲዮቅልጥያኖስ
ወደ ሀገሩ ንጉስ ወደ ድርጣድስ እንደላከ እናያለን ማለት ነው። ድርጣድስም ደግሞ ፈልጎ ካገኛቸው በኋላ እንዲልክለት ቢለው ቢያያት እጅግ ውበቷ መልከ መልካም ያማረ ደምገባቷ እጅግ ያማረ ስለነበረ እንዴት እልካለሁ ብሎ ይልቁንም ለራሱ ተመኛት ይላል ማለት ነው። ከዚህ በኋላ ይሄ ንጉስ ወደ ራሱ አምጥቶ ቢጠይቃት ምንድነው ያለው? እኖ የመንግስቴን እኩሌታ እሰጥሻለሁ፣ በቤቴ ያሉትን ሚስቶች ሁሉ አስወጥቼ አንቺን ብቻ አነግስሻለሁ፣ ባለው ሀብትና ንብረቴ ሁሉ አነግስሻለሁ የኔ ውኝ ብሎ ቢጠይቃት እናታችን እንግዲህ ቅድስት አርሴማ በደጋግ እናትና አባቷ ለአቅመ ሔዋን በደረሰች ጊዜ ሊያጯት በተነሱ ጊዜ እኔ ምድራዊ ሙሽራ አይደለሁም የክርስቶስ ሙሽራ እንጂ ብላ ለቃ የወጣችውንም ይህንን ጥያቄ ንጉስ ቢያቀርብላት ይህንን ክፉና ግብሩን በመጸየፍ ይልቁንም ስለ ክርስቶስ ፍቅር በመመስከሯ ወደ እስር ቤት እንዳወረዳት እናያለን። ሌሎቹንም ደግሞ እየወሰዱ ይሰይፏቸውና በተራራው ጫፍ ላይ ይወረውሯቸው እንደነበረ እናያለን። በዚህ ጊዜ እናታችን ቅድስት አርሴማ መከራን ስለሚቀበሉት አብዝታ ትጸልይ ነበረ። አምላካችን እግዚአብሔርም እነዚህ አንገታቸው እየተሰየፈ በተራራ ስለሚጣሉ ክርስቲያኖች እግዚአብሔር ገልጦ ያሳያት ነበረ። በዚህም ጊዜም የነዚህ ደማቸው እየፈሰሰ አንገታቸው እየተቀላ መከራ የሚቀበሉ አክሊል እየወረደላቸው ከፀሐይ 7 እጅ እያበሩ በክብር ሲወጡ በዝማሬና በእልልታ ትመለከት ነበረ። ይህንንም ላሉ ክርስቲያኖች ለቀሩትም በሙሉ እያስተማረቻቸው ታጸናቸው ነበረ ነው የሚለው። ታዲያ በዚህ ጊዜም እየሄደች አንገታቸውን እየወሰደች ከአካላቸው ጋር በምትገጥም ጊዜ ይናገሩም ይመሰክሩም ነበረ። ይህንንም የበለጠ ታጸናቸው እንደነበረ በዚህ ጊዜ አብሯት ያሉ በሙሉ እኔ ልቅደም እያሉ እየሄዱ እየተጋፉ እኔን ሰይፉኝ እያሉ ይቀድሙ ነበረ ነው የሚለው። እንግዲህ ታሪኩን እንግዲህ በዘመነ ሰማዕታት እንደምናየው ማለት ነው። ታዲያ ይህንን ታሪክ ስናይ ዛሬ ባለንበት ዘመን እጅግ በሚያሳዝንበት እንኳን የቅዱሳንን ተጋድሎ ታሪክ ልንደግም ይቅርና የነሱን ታሪክ ለማስቀጠል ያልቻለበት ይልቁንም የሐሳዊ መሲህ የአውሬው በተለያየ ቦታ ላይ የቅዱሳንን ክብር በማጠላላት በተለያየ ቦታ ላይ ስማቸው እንዲሰደብ፣ ስዕላቸው እንዲቀደድ፣ ገድላቸው እንዲቃጠል በማድረግ ብዙ ፈተናና መከራ እያደረሱ ያለንበት ዘመን ላይ ነው የምናየው። አንዳንዶቻችን ደግሞ ክርስትና ያልገባን ለጥቅማ ጥቅም ለምድራዊ ነገር ዓለምን ፈርቶ ጥቅምን ወዶ ማይተብ በጥሶ መውጣት የውድቀት ሁሉ ውድቀት ነውና እግዚአብሔር አምላክ ከዚህ ሁላችንን የሚጠብቀን ማለት ነው። እናታችን ቅድስት አርሴማ አንተ የጎሰቆልከ ወይ ለኔ ሰማያዊ ንጉስ በመንግስት አዳራሽ አዘጋጅቶልኛል አለችው። ስለ ንግስና ስለ ቤት አዳራሹ ሲነግራት እናታችን በዚህ ብዙ ተጋድሎ እያለፈች ንጉስ ድርጣድስን እምቢ ብትለው አጋትን ጠርቶ እንዲያሳምናት ብሎ ቢጠይቅ ይልቁንም በእምነት እንድትጸና የዚህን የክፉን አረማዊ ንጉስ እንዳትቀበለው አጸናቻት ይላል። ታዲያ ሌሎቹን በሰማዕትነት ሰይፎ እሷንም ቢጠይቃት ነገር ግን እሷ በእምነቷ ጸንታ ይልቁንም ስለ ክርስቶስ ስትመሰክር ከዕለታት በአንድ ቀን ወደ አዳራሹ እልፍኙ ጠርቶ በግዴታ ብሎ ቢይዛት ገፍተራ እንደጣለችው እንግዲህ እዚህ ስዕሉ ላይ እንደምናየው ከስር ረግጣ መስቀል ይዛ ዘንባባን ጽዋን ይዛ እናያለን ማለት ነው። እያንዳንዱ እንግዲህ ትርጉም አለው። ከቅዱሳት ስዕላትንም በተገለጠላቸው ልክ ሲስሉት እንደምናየው ማለት ነው። ታዲያ እንዲጠላት ይህንን ተደርጎ በመዋረዱ ምክንያት ወደ እስር ቤት ገብቶ እንዳስገረፋት መከራንም እንዳደረሰባት እናያለን። ይሄ አልበቃ ብሎት ንጉስ ድርጣድስ አረመኔው ንጉስ ሁለት አይኖቿን እንዳወጣ እናያለን ማለት ነው። ነገር ግን የብርሃን እናት እመቤታችን ወላዲተ አምላክ እንደገና ብርሃኗን መልሳ በእምነት እንደገና እንዳበረታቻት እናያለን ማለት ነው። ታዲያ ይህን ሁሉ መከራ ተቀብላ እናታችን ቅድስት አርሴማን መስከረም 29 ቀን ሰማዕትነትን የተቀበለችበትን ቀን እናከብራለን ማለት ነው። ዛሬ ደግሞ ታኅሳስ 6 ብለን ስናከብር ደግሞ
አንደኛ ለመጀመሪያ ጊዜ በአርሜኒያ ነው እንግዲህ ሰማዕትነትን የተቀበለችው ቅድስት አርሴማ ዘአርሜኒያ። ቅዳሴ ቤቷ የተሰራ በቤተ ክርስቲያኗ ተሰርቶ ቅዳሴ ቤቷ የከበረበትና ክቡር ሥጋው የፈለሰበትን ቀን እናከብራለን። በተጨማሪም ይሄ ንጉሥ ታዲያ ይሄንን ካደረገ በኋላ ለአደን ወደ ጫካ ከሰራዊቱ ጋር ቢሄድ ነገር ግን ክፉ መንፈስ አውሬ በውስጣቸው ገብቶ እርሱን ወደ እሪያነት ተቀይሮ ያገኘውን ሁሉ መከራ ይተናኮልም ይጎዳቸውም ያቆስላቸውም ይነክሳቸውም እንደነበር እናያለን። ከታሪኩ እንደምንረዳው በዚህ ጊዜ እህቱ አምረራ አለቀሰች ይላል። በዚህ ጊዜ በራእይ በህልሟ ጎርጎርዮስን ከተቀበረበት ብታወጡ ንጉሱም ወደ ሰውነቱ ይመለሳል ትድናላችሁ ብሎ ይህንን ባየች ጊዜ ለብዙ ዓመት የተቀበረውን ጎርጎርዮስን ጳጳሱን አስወጥተው እርሱም ጸልዮ እንዳዳናቸውና እንዳጠመቃቸው እናያለን ማለት ነው። ታዲያ የእናታችን የቅድስት አርሴማ ተጋድሎ ባለንበት ዘመን ካሉት ቅዱሳት አንስት ጌታችንን ከሚከተሉ 120 ቤተሰብ መካከል 36ቱ ቅዱሳት አንስት ናቸው ማለት ነው። ዛሬም ባለንበት ዘመን እነርሱን ልንከተል ይገባል ማለት ነው። ቅዱስ ጳውሎስ እኔ ክርስቶስን አይቼ ክርስቶስን መሰልኩኝ እናንተ ደግሞ እኔን ምሰሉ እንዳለ ዛሬ ባለንበት ዘመን ደግሞ የእምነቷን ተጋድሎ እያየን በተለይ እናታችን ቅድስት አርሴማ በውበቷ በደም ግባቷ ያልተመካች ይልቁንም ሀብት ንብረትን ኃላፊ ጠፊ ነው፣ ንብረትም ኃላፊ ጠፊ ነው፣ እኔ ለምድራዊ ሙሽራ ሳይሆን ሰማያዊ ሙሽራ ነኝ በማለት ውበትም ደምግባትም ረጋፊ ነው በማለት ክርስቶስን የተከተለች በጉብዝና ወራት ጠቢቡ ሶሎሞን በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ በጉብዝና ወራት ፈጣሪን አስብ የጭንቁ ቀን ሳይመጣ እንዳለው በጉብዝና ወራት እግዚአብሔርን ደስ አሰኝታ በተሰጣት ቃል ኪዳንም ዛሬ በተለይ ደግሞ በሀገራችን ኢትዮጵያ በወሎ ስሪንቃ አርሴማ እንደዚሁም ደግሞ በጁሩ ሰንክታ ድንጋዩ ሲፈለጥ ዘንባባ የሚወጣበት በሱባኤ ብዙ ቋጠሯቸው የተፈታ በዋሻው መልስ የሚያገኙበት በተጨማሪም ደግሞ ከአዲስ አበባ ወደ 350 ኪሎ ሜትር ተጉዘን የምናገኘውን ደግሞ ወደ 13 ዓመት ያስቆጠረውን የእናታችን የቅድስት አርሴማን ገዳም እናገኛለን። ይሄውም ይርጋለም አርሴማን እናገኛለን። በዚያም ሱባኤ ገብተው ጸበሏን ተጠምቀው እምነቷን ተቀብተው የማር እምነቷ በዛ ያለውን እየተጠቀሙ ብዙዎች ለራጅ ለኤክስሬ ለአልትራሳውንድ የማይታየው በሽታ ሁሉ በጠበሏ እየተጠመቁ ሱባኤ እየገቡ ትዳር ላጡ ትዳርን፣ ልጅ ላጡ ልጅን፣ ፍሬ ላጡ ማለት ነው ስራም አጥተው በተለያየ መከራና ስቃይ በስጋዊ ነገር ያጋጠማቸውን ስሟን እየጠሩ ተማጽነው የዳኑ ብዙዎች ናቸው። ስለዚህ በዚሁም አካኮ አርሴማን፣ ጎጆ አርሴማን ምንጠራቸው ብዙ ነው። እንግዲህ ብዙ ታላላቅ ተአምራትን በተለይ በዚህ ዘመን ብዙ ወጣቶችን ከተለያየ ሱስ ህይወት እንዲወጡ ያደረገች ታላቅ ቅድስት እናት ናት ማለት ነው። ዛሬም በተለያየ ፈተናና መከራ ውስጥ ቋጠሮ ያለባችሁ ውድ ኦርቶዶክሳውያን ይህንን የምትከታተሉ ወደ ይርጋለም አርሴማ ሄዳችሁ ቅርብ ነው። በተለይ ለመንገድም አመቺ ነው። እግር መንገድ የሌለው ወደ ይርጋለም አርሴማ ሄዳችሁ 7 ቀን ጥያቄ ኖሮባችሁ ያላችሁ ሱባኤ ብትገቡ መልስ ታገኙበታላችሁ። ጠበሏን ተጠምቃችሁ ከዘጋደዌ ትፈወሱበታላችሁ። ይህንን በረከት ታገኙበታላችሁና እዚያ ሄዳችሁ ይህንን በረከት እንድታገኙ በዚህ አጋጣሚ መልእክቴን አስተላልፋለሁ። በአመት 2 ጊዜ መስከረም 29 እና በዚህ በታህሳስ 6 እንግዲህ በታላቅ ድምቀት ይከበራል ማለት ነው። እንደዚሁም ደግሞ በሲያ ደብር በሙከጡሪም በደብረ ብርሃን ደግሞ የጅሩ መንገድ ይዘን ስንሄድ ደግሞ በሸኖን አልፈን ሲያ ደብር ወርደን ሰንከታ ጅሩ ቅድስት አርሴማን እናገኛለን። በዚያም ሱባኤዋን ገብተን በዚያው ብዙ በረከት እናገኝበታለን። ጠበሏን ተጠምቀን እንድንበታለን። ድንጋዩ ሲፈለጥ ዘንባባ የሚወጣበት እጅግ ድንቅ የበረከት ቦታ ነውና ይህንንም ቦታ ላይ ሄዳችሁ በረከት እንድትሳተፉበት እዚሁም በእንጦጦ ደግሞ እልፍ ብለን ደግሞ የምናገኘውን የአካኩን አርሴማንም እነዚህ ሁሉ ታላላቅ ታምራት ያደረገች ያለበት ቦታ ነውና
በሚቀጥለው ጊዜያችን እግዚአብሔር አምላክ ቢፈቅድና ቢረዳን የቅድስት አርሴማን ስዕል የሌሎችንም የነ ቅድስት ካትሪናን የነ ቅድስት ባርባራን የነ ቅድስት ሉሲያን የእናታችን የቅድስት አርሴማን ስዕል ብለን ደግሞ ብዙዎቻችን እናከብራለንና የነዚህን ታሪክ ደግሞ ለይተን ማወቅ ተገቢ ስለሆነ በተለይ ደግሞ የነ ቅድስት ባርባራን የነ ቅድስት ሉሲያን ሌሎችንም ቅዱሳንን ለይተን አውቀን የነሱንም ተጋድሎና ታሪካቸውን ቃል ኪዳናቸው ማወቅ ስለሚገባን በሚቀጥለው ጊዜ ወደ እናንተ የምመጣው የሰማዕቷ የቅድስት አርሴማን ትክክለኛዋን ስዕል የቅድስት ባርባራን የቅድስት ሉሲያን የቅድስት ካትሪናን የነዚህን ቅዱሳት ስዕላትንም ተጋድሏቸውንም እያነሳን አብረን እናያለን። ለዛሬው ግን በጥቂቱ እንግዲህ የእናታችን የቅድስት አርሴማን ተጋድሎ በጥቂቱ ከገድሏ ጨልፈን ነው ወደ እናንተ ያመጣ ነው። ምክንያቱም ያው በሌላ ጊዜ በሰፊው ስለምናይ ማለት ነውና ለዛሬው ስለ እናታችን ስለ ቅድስት አርሴማ ስለ ሰማዕትነት በጥቂቱ ወደ እናንተ ከታሪክ ማህደርም ወስደን ከስንክሳር ወስደን ወደ እናንተ አቀረብን። በሚቀጥለው ጊዜያችን ላይ ደግሞ ስዕሎቹንም በእጃቸው ያዙትንም ዘንባባውንም መስቀሉንም እነዚህንም ጽዋውን እየተነተንን አብረን የምናይ ይሆናል ማለት ነው። በሚቀጥለው ደግሞ በሌሎች ፕሮግራም አብረን እንገናኛለን። ሚዲያው ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። በቀጣዩ ደግሞ በሌሎች ፕሮግራም እንገናኛለን። በዓሉ የሰላም የፍቅር እንዲሆንላችሁ እንመኛለን። ቸርን ሰንብት።